ክረምቱን ጓደኞቼ ጋር ስራ እንስራ ምናምን ተባባልንና ደላላ ቤት ሄድን ክረምቱን ከምንቀመጥ ብለን ማለት ነው። ከዛ ደላላው ቤት ደግሞ በመስተንግዶ ወሰደን። እኛ ካለንበት የ4 ሰዓት መንገድ ምናምን አስቀጠረንና ሄድን። አዲስ ነበርኩ የዛኔ ገና። ከዛ እዛ ነበረ ትውቃችን፣ እዛ ከስተመር ነበረ። ኦኬ አንቺ መስተንግዶ የምትሰሪበት ቤት እሱ ከስተመር ሆኖ መጥቶ? አዎ ከስተመር ሆኖ መጥቶ ነው ትውቃችን የጀመረው። እሺ ከዛ እዛ ተዋወቅን። እኔም ክረምት ነው እና ደግሞ ከቤትም ጠፍቼ ነበረ የዛኔ ሄድኩኝና 11 ቀን ምናምን እንደሰራው የነበርኩበት ቤት እንትንም አለው ክለብ መጠጥ ማታ ክለብ እንትንም ስለነበረው ወደዛ ካልዞርሽ ሰውየው ገና ልጅም ገና ወጣትም ስለነበር ወደዛ ካልዞርሽ ሲለኝ አልሰራም አልኩኝና ስፖርት ሰራ ነበር። እኛ ጋር ያለው አትሌቲክስ ላይ ሞከር ነበርና በዛ ማቃት ልጅ ነበረች እዛ አካባቢ። ከዛ እዛ ሻይ ቡና ትሰሪያለሽ እኔ ጋር ምናምን ልችኝና ከነሱ ጋር ወጣውና ወደሷ ጋር ሄድኩኝ፣ እቺ ልጅቷ ጋር ማለት ነው። እዛ በሄድኩበት እሱ ነበር የወደደኝ፣ እሱ ነው ያፈቀረኝ፣ እኔ ፍቅር አልነበረኝ። እና በሄድኩበት ቦታ ተከትሎኝ መጣ ማለት ነው። ተከትሎኝ መጥቶ አፈቅርሻለሁ፣ ወድሻለሁ፣ በቃ እኔ ሁሉንም ነገር አስተዳድርሻለሁ ካላገባሽኛ አለኝ እሱ ማለት ነው። ከዛ እኔ ደግሞ ተነስቼ አይ አሁን ላይ ትምህርቴን መማር ፈልጋለሁ አልኩኝና ተነስቼ ከዛ የ4 ሰዓት መንገድ ነው የኛ ከተማ ያለንበት ማለት ነው። ወደዛ ተመልሼ ሄድኩኝ። እሱ እዛ ተከትሎ መጣ፣ ተመልሶ መጣ ማለት ነው። ከዛ በቃ ጫናም ነበረ እኛ ቤት። አባቴ በጣም እላፊ ቁጥጥር አለና የሆነ ሰዓት ትንሽ ከ12 ሰዓት ትንሽ አርፍደሽ ከሆነ ቦታ ከመጣሽ በበርብሬ ምናምን ነው የሚያጥነን ነበር። እንጨት ጋር አስሮ ነበር ባለንጋ የሚመታኝ ነበር ማለት ነው። እዛ ያንን ሽሽት ለማምለጥ ብዬ በቃ የሱን ትዳር ጥያቄ ተቀበልኩትኝ ማለት ነው። ኦኬ ተቀበልኩኝ፣ አግባሁት። ከዛ ቤት ሽማግሌ ላከ ቤተሰብ ጋር ማለት ነው። ሰማለሁ ሄደ ሽማግሌ ተላከ፣ ተጋባን። ከዛ ቤተሰብ ጋና ተማሪ ስለነበርኩኝ እንዳልወልድ ብለው መርፌ ያስወጉኝ፣ የ3 ወር መርፌ ዲፖ ማለት ነው። ያን ያስወጋሁት የተወጋሁት ስለዚህ ሽማግሌ ልኮ ያገባሽ ገና በ15 ዓመትሽ ማለት ነው ወይስ 16 ወጣሽ ይዛል? አዎ 15 ዓመት ሄደ። 15 ዓመት ሄደ። ቤተሰብ እንዴት ፈቃደኛ ሆኑ? የ15 ዓመት አንድ ፍሬ ልጅ ሽማግሌ ሄጃለሁ፣ አግብቻለሁ፣ እሱ ጋር መኖር ጀምሬያለሁ። ኦኬ ኦልሬዲ በገዛ ፈቃድሽ ስለሄድሽ ሽማግሌ ሲላክ ተቀበሉ? አዎ ተቀበሉ። ከዛ ትምህርቴን እስክጨርስ ብለው ዲፖ አስወጉኝ፣ የ3 ወር አስወጉኝ፣ ቤተሰብ እንዳላረግዝ ብለው ማለት ነው። ከዛ ያን ተወጋው። ያ የተወጋሁት ለ3 ዓመት ያክል እርግዝና እንዳልይዝ አደረገ። ምን መድኃኒት አልጠቀምም፣ ግን እርግዝና እንዲይዝ አላደረገም። 3 ዓመት መርፌ አይደለም ሉፕ ነው ያስቀበሩልሽ በክንድሽ ማለት ነው? አይ የ3 ወር ዲፖ ብለው ነው ያስወጉኝ። ለ3 ወር ነው የሚያገለግለው። የ3 ወር ለ3 ዓመት እኮ አያገለግልም። እኔ እንጃ አላረገዝኩም። 3 ዓመት ሙሉ ከሱ ጋር ስሆን አላረገዝኩም። ምንም አይነት መድኃኒት አልጠቀምም፣ ግን አላረገዝኩም። ኦኬ በሰዓቱ ማለት ነው። ከዛ 3 ዓመት አብረን ቆየን። በመሃል ሃይ ስኩል እየተማርኩኝ አልፌ በቃ መቀመጥ አልቻልኩም እና ወደሱ ተመለስኩኝ። እሱ ወደሚሰራበት የ4 ሰዓት መንገድ ነው ከኛ ማለት ነው። ተመልሼ ወደሱ ጋር ሄድኩኝ። ትምህርቴን በዲስታንስ ጀመርኩ፣ በርቀት ጀመርኩና መማር ቀጠልኩ። 10 ገባውና አቆምኩ፣ አልተመቸኝም ነበር። ምን ዲስታንስ ጀመርኩኝ፣ ዲስታንስ ቀጠልኩኝ። እሱ ጋር ሆኜ እየተማርኩኝ እሱ ጋር አብሬ መኖር ጀመርኩ ማለት ነው። ከዛ በኋላ 3 ዓመት እንደቆየን ጥፋት ሰራ፣ እሱ ፋውል ሰራና ተጣላን፣ ተለያየን። በቃ ከዚህ በኋላ ምናምን አንድ ላይ ነው። አንደኛ ሄዶ ከኛ ራቃሁን ይሄ ሆቴል ምልሽ ጋር እዛ ሄዶ አድሮ መምጣት ሱስ እና ደግሞ ለቤት ውስጥ እኔ ስራ የለኝም
የሚያሟላውን ምግብ ምናምን ማሟላት አቆመ። ከዛ ጓደኞቼ እያመጡ ምናምን እየበላው ምናምን እየቆየው ከዛ ይደበድበኛል ምናምን በቃ ራሴን ላጠፋ እንትን አለ ወንዝ አለ ትልቅ ወንዝ እና እዛ ሁሉ ገብቼ ፖሊሶች ይዘውኝ ምናምን ነው የመለሱኝ ማለት ነው። ከዛ አጋጣሚ አባቴ ጓደኛ እዛ ቦታ ላይ ፖሊስ እንትን ጥበቃ ሆኖ የሚሰራ ነበርና ለአባቴ ነገረው ማለት ነው። ለአባቴ ሲነግረው አባቴ ደግሞ እንዴ ልጄ እኮ ገና ልጅ ነሽ፣ ምን አይተሽ ጠግበሽ ነው ራስሽ ዘለሽ ሮጠሽ በልጅነትሽ ገባሽ? ገና እኮ ለኔ ሕፃን ልጅ ነሽ፣ ራስሽን ብቻ ይዘሽልኝ ነው ያለ አባቴ ማለት ነው። ራሴን ይዤ ለትምህርት ነው የምሄደው ብዬ እዛ ጋር ለሰዎች ተለያይተን ሳይሆን ለትምህርት ነው የምሄደው ብዬ ወደ ቤተሰብ ተመለስኩ ማለት ነው። ወደ ቤተሰብ ተመለስኩና ሐዋሳ የሚባልበት ሙያ እንድማር ላኩት። ፀጉር ቤት ተማርኩኝ ሄጄ ጭንቅላቴም እረፍት እንዲያገኝ በቃ የራሴም ነገር የሆነ ነገር እንድማር ብለው ሲሉኝ ሐዋሳ ሄጄ ፀጉር ቤት ተማርኩና ጨረስኩና እዛ ደግሞ እሱ የሚሰራበት ቦታ ላይ አጋጣሚ ጓደኛዬ ታገባ ነበርና ሚዜ ተብዬ ተጠራሁ። ከዛ ሁሉ ጊዜ በኋላ ኦልሞስት 7 ወር 8 ወር ተለያይተን ከኖርም በኋላ በቃ አንነጋገርም ተለያይተን ማለት ነው። ከዛ እዛ ሚዜ ተብዬ ሲሄድ እንደ አዲስ አገረሸበት ፍቅሩ ምን እንደ አዲስ አገረሸብኝ ብሎ አስቸገረኝ በጣም። ከዛ ቤተሰብ ደውሎ ይቅርታ ምናምን ፋውል ሰራ ያልሽው ምንድነው? ማግጦ ነው ከሌላ ሴት ጋር ተኝቶ ነው ሆቴል እየሄደ እያደረ አድሮ ይመጣል። አዎ እዛ ሄዶ አድሮ ይመጣል። ማስረጃ አገኘሽበት? በምን እርግጠኛ ሆንሽ? ሆቴል ብቻውንስ ቢሆን ነው የሚያድረው? አይ በስልኩ ነው ማስረጃ ያገኘሁበት። ኦኬ ማስረጃ ያገኘሁበት። ከዛ ራሴን ላጠፋ የመጀመሪያ ህይወቴም ገና ልጅም ስለነበርኩኝ በቃ ራሴን ላጠፋ ካናል የሚባል ወንዝ አለ እዛ ውስጥ ገባው ማለት ነው። ከዛ ተውኝ ነው ለአባቴ የነገሩት። እሱን ማለፍ ነው በቃ። ሐዋሳ ተልከሽ ፀጉር ሙያ እየተማርሽ ከዛ እሱ ደግሞ አገረሸበት ፍቅሩ ምን ማለት ነው? እኔ ለሚዜነት ተጠርቼ መጣሁኝ እዛ ቦታ። ጓደኛዬ ታገባ ነበርና ለሚዜነት ተጠርቼ ያ ቦታ ላይ መጣሁኝ። ስመጣ እንደ አዲስ ፍቅር አገረሸብኝ ብሎ ይቅር በይኝ በቃ ሁሉ ነገር ክሳለው ምናምን ብሎ ያን ሁሉ ጥፋቱን እሺ በቃ የመጀመሪያ ከማያውቁት መልአክ የሚያውቁት ሴጣን ይሻላል የሚባለውን አባባል ሰምቼ ይቅር አልኩትና ድጋሚ አብሮ የተመለስኩት ቤተሰብ ፍቃደኛ ሳይሆን ማለት ነው። ፍቃደኛ ሳይሆን ተመለስኩ። ያን ሁሉ ጊዜ ስኖር ልጅ አልወለድኩም። አብሬው ዝም ብዬ ነበር የነበርኩት ማለት ነው። ከዛ ልክ እንደተመለስኩ ተመልሼ 2 ወር ምናምን አብሬው እንደሆንኩኝ እርግዝና ቀረብኝ ማለት ነው። ከዛ 9 ወር ደርሼ ፈጣሪ ያላለም በሕክምና ስጠት አጣው ልጄንም በሕክምና ስጠት አጣው። 9 ወር ላይ 9 ወር በቃ ኦልሞስት ወልጄ እንሽርቷ አይጠጣ ልጅ እንሽርቷን ሳይመጡ ሰጡኝና በቃ እዛው ሆስፒታል ላይ እንትን አለ በእነሱ ስህተት ማለት ነው። እንሽርቷ ጠጥቷ ነበርና እንሽርቷን ሳይመጡ እንሽርቷ ሄዶ ሳምባዋን ዘጋ። የእንሽርቷ ይጠጣል እንደ ህፃን ልጅ? አጋጣሚ እኔ ልክ 9ኛ ወሬ አካባቢ ላይ ወድቄ ነበረና እንትኑ ዞሮ ነበረ ጽንሱ ዞሮ ነበረና በኦፕራሽን ካልሆነ መውለዳችን ምናምን ብለውኝ ተነግሮኝ ነበርና አጋጣሚ ሲያመኝ ሆስፒታል ሲገባ ማያውቁ አዳዲስ ዶክተሮች ነበሩና ማስማጫ ሰጡኝ። በዛን ሰዓት ልጅቷ በግድ በምትዞር ሰዓት እንሽርቷ እሷ ነው ሙሉ ጠጥታ ከለር ቀይ እንትን ብላ ነው የወጣችው። ቢጫ ሆና ማለት ነው እንሽርቷ እንትን ብሎ ከዛ እሱንም ደግሞ ማስማጫ መርፌ ሰጡኝ። ያው ሚጥ ሳይመጣኝ ማስማጫ መርፌ ሰጡኝ። 10 ወር ደርሳቸው ነበር መውደቅሽንና በኦፕሬሽን መውለድ እንዳለብሽ ተጽፎልኛል። ወረቀት የግል እንትን የምልበት ቦታ ተጽፎልኝ ይዤላቸው መጥቼ አዳዲስ ሐኪሞች ነበሩ በሰዓቱ አዋላጆች። በዛ መልኩ ያተከሰተ በቃ በዛንም ያው የልጅነትም እንትን ስለነበረ አዘንኩኝ። ያው አዝኜ ማልቅሼም በቃ ነገሩን ለመረጋጋት ሞከርኩኝ። ታውኩኝና ህይወት መኖር ቀጠልን። በዛ መኖር ቀጠልን። ከሞያዬን የተምሬ እዛው በሞያዬ መስራት ጀመርኩ። እሱ ያለበት ቦታ ተመልሼ ማለት ነው። እዛ አረገዝኩ ድጋሜ ከ1 አመት በኋላ አረገዝኩኝ። እዛው ላይ ደግሜ ያረገዝኩኝና በጣም ያመኝ ነበር። እርግዝናዬ በጣም ነበር የሚያመኝ። በቃ በእንትን ነው በካኑላ ነው የጨረስኩት። እስከ 9 ወር ድረስ በጣም ነበር
በጣም ነበር ቦሚት። ምግብ አልበላም፣ ውሃም አልጠጣም። በቃ በግሊኮስ ነው 9 ወር ድረስ የደረስኩት የነበረው ማለት ነው። በዛ መሀል በጣም ያመኝ ስለነበር ከሱ ካለበት ወደ እናቴ ጋር መሄድ ነበረብኝ። እሱ ስራ ስለሚውል ማንም የለኝም እና እናቴ ጋር መሄድ ነበረብኝ፣ ሙቀትም ስለነበረ ቦታው ማለት ነው። ከዛ ወደ እናቴ ጋር ሄድኩኝ። 4 ወር ከምናምን ነው 5 ወር ሲሆነኝ ተመልሼ መጣሁ ወደ ቤቴ። እዛ በመጣው አጋጣሚ እኔ እዛ ፀጉር ቤት የምሰራው ማህበር አለ፣ የሴቶች ማህበር ይባልና እዛ ላይ አንድ ጓደኛዬ ስራ ፈልጊልኝ እናንተ ጋር ስትለኝ እሺ ብዬ እኔ በቅንነት አስቤ እሺ ችግር የለውም እኔ የነበርኩበት ማህበር አውርቼልሽ አነጋግሬ እዛ መጥተሽ ትጀምሪያለሽ አልኳትና ብርም የለኝም ምናምን ስትለኝ እሺ በቃ እኔ ልክልሻለሁ ብዬ ትራንስፖርት ልኬላት ምናምን መጣች። እዛ አነጋገርኩላት። መታ በእኔ በህይወቴ ባለኝ በዛ ጋር በምኖረው ኑሮ መቅናት ጀመረች። የራሴ ጓደኛ ማለት ነው። እኔ ለእሷ ጥሩ አልኩ ብዬ ያመጣሁት ጓደኛ መቅናት ጀመረች። እኔ ጋር እዛ ጋር በምኖረው አኗኗር መመኘት ጀመረች። ከዛ ይሄ ነገር እንዴት ነው አልኩኝና ማታ ማታ ከሱ ጋር ወክ እንወጣለን ከስራ ሲመጣና ወክ ስንወጣ እጁን እኔ እንደባል እኔ አይደለው ሚስቱ እሷ እንደባል እጁ ላይ ተጠምጥማ ምናምን ትሄዳለች። እኔ ደግሞ ጓደኛዬ ናት ብዬ ሌላ ነገር አላሰብኩምና ይሄድን የሆነ የሚያቀል ልጅ ነበርና የኛ ሀገር ልጅ እንዴ አንቺ ሚስቱ እያለሽ ምን ቤት ነሽ እንደዚህ ተጠምጥመሽበት የምትሄጁ ብሎ ሲላት የዛን ሰዓት ተሰማኝ ጭንቅላቴ ላይ እንዴ ሰው ሁሉ እንደዚህ ይታዘባል እንዴ እንደዚህ ብዬ አላሰብኩም ነበር ብዬ ተሰማኝና አይ በቃ ትንሽ ከቆየ ሌላ ነገር ይመጣል በሰላም ወይ ወደ ስራ ወይ ደግሞ ወደ መጣችበት እንድትመለስ ላደርጋልኩኝና ጠዋት እንትን አልኩ። ትኬት አስቆረጥኩላትና ጠዋት ነው ወተን ሸኛዋት ማለት ነውና ስልክ ደግሞ ተበላሽቶ ነበርና የሁለታችን ስልክ አንድ ስልክ ነው ለሁለት የምንጠቀመው እኔና እሱ አንድ ስልክ ብቻ ነበር የምንጠቀመው ለሁለት ማለት ነው። እና ስልኩ ደግሞ ሪካርድ ያደርጋልና እሷ ሄደችና ደውላ እሱ ጠዋት ሲሄድ ስራ ሲሄድ ይዞ ይመጣል። ማታ ሲመጣ እኔ ለቤተሰብ ምናምን ደውል ከሆነ እደውላለሁ ምናምን ስልክ በአንድ ስልክ ስለሆነ የምንጠቀመው ማለት ነው። እዛ ሄዳ ከሱ ጋር ያወራሉ ለካ ከኔ ባል ጋር ማለት ነው። ከጀርባ ያወራሉ። እኔ አላውቅም ነበር። የሆነ ቀን ማታ እንደዚህ የጎረጎርኩ ስልክ እየጎረጎርኩ እያለ አየሁ እንትን ቮይሱን ሰማሁ። ከዛ አበርኩ። ከእሷ ጋር ረጅም ያወራሉ። የኔ ፍቅር እኔ እኮ በጣም ነው የምወድህ በቃ የሌለ እንዴት ልበልሽ የፍቅር እንትን ያወራሉ ለሁለት ማለት ነው። እሱም ሪካርድ እንደሚያደርግ አላወቀም ነበር ስልኩ ማለት ነው። ከዛ ያን ሰማው አበርኩኝ። በቃ ራሴን መቆጣጠር አቃተኝ። አበርኩኝ። የሱ የስራ አለቆች ጋር ደወልኩኝና የሱ ስራ አለቆች መጡና ተቆጡ። ልጅም አለሽ አሁን ገና እርጉዝም ነሽ እንደዚህ ነሽ ተረጋጊ በቃ ራስሽ እንዳትጎጂ ምናምን አሉኝ። በቃ እኔ በጣም ስሜታዊ ሆኜ ደወልኩላትና እኔ ነፍሰ ጡር ሆኜ እንደዚህ ያመመኝ ተነስቼ እንደዛ አስተናግጀሽ አንቺ በእኔ ጀርባ ላይ እንደዚህ አይነት ነገር ለምን ማድረግ አስፈለገሽ ስለ ልፈትነው ብዬ ነው አለች። ልፈትነው ብዬ ነው አለች። እዛ እንደ አንቺ ፈተነሽልኝ እንኳን አይደለም ያገባሁት ሳገባው በራሴ ነው እኮ አይቼው ያገባሁት። አንቺ ከየት መጥተሽ ነው ዛሬ ልፈትንልሽ የምትይው? ምንስ አግብቶሽ ነው የምትፈትኝልኝ? እኔ ፈትኝልሽ ብያለሁ ፈትኝ ብዬሻለሁ ስላት አይ ልፈትነው ብዬ ነው። ከዛ በዛው ስልኳን ብሎ ካረኩኝ አበርኩኝ። መጡ የስራ አለቆቹ እሱንም ተቆጡና አንቺም ተረጋጊ እንደዚህ አትሆኑ አሉኝ። ከዛ ጊዜ ጀምሮ ውስጤ ውስጥ በቃ በተለይ እርጉዝ ሆነሽ ወይ ደግሞ እንትን ላይ ሆነሽ የሆነ ነገር ያደረገሽ ሰው በጣም ውስጥሽ ውስጥ ቁስል ይኖረዋልና በቃ ከዛ ጊዜ ጀምሮ እኔና እሱ ጋር ያለው እንትን በጣም ባላንስ በቃ እንትን እኩል አይደለም ነበርና ከዛ ሆነ ቀጠልን። አሁንም በአንድ ስልክ ነው የምንጠቀመው ብዬሻለሁና ማታ ላይ እንደዚህ ማዞሪያ ያለኛ ጋር ማዞሪያ ያለና ከቤታችን እዛ ጋር ስልክ ያወራል እሱ ማለት ነው። ስልክ ሲያወራ እኔ ደግሞ ለማዘር ለመደወል አጋጣሚ የሆነ እቃ እንዲልኩልኝ እኛ ጋር ካለንበት ከከተማ ውጪ ስለሆነ ከዛ ነው የሚመጣው አስቤዛ ምናምን እና እሱን ላዝ ስልክ ልጠይቀው ሲሄድ ሌላ ሴት እያወራ ነበር ስልክ ማለት ነው። ግን በጓደኛው ስም ያሬድ ሞተር ብሎ ነው ሴቭ ያደረገው ቁጥሯን የልጅቷን ማን እንደሆነች አላውቅም። በጓደኛው ስም ነው ሴቭ ያደረገው። ከዛ እኔ ልክ ድረስ ተቸቸው ምናምን ብሎ ጥርቅም አደረገ። እንዴ ማንም ቢያወራ ነው እንደዚህ ተደናግጦ ጋው አልኩኝና
ሳይ ያሬድ ሞተ እንዴ ያሬድን እያወራ ለምን እንደዚህ ይደነግጣል? ምን የሚያስደነግጥ ነገር አለው ብዬ ለምን አልደውልበትም እስቲ ቼክ አላደርግም ብዬ ደውላለሁ። ሄሎ የኔ ውድ አለች ሴት ናት። መልስም አልሰጠውም። ደንግጬ ስልኩን ዘጋው። ከዛ ማን ናት አልኩኝ። ማንን ነበር ስታወራ የነበርኩት? ማንን አወራው? ማናት እቺ ሴት ያሬድ ሞተር ብለ ሴብ ያርካት? ስልኩን ከጄ ነጥቦ አየር ላይ ስልኩን እንትኑን ቁጥሩ አንድ ላይ ታረግ። አምጣው ቁጥሩን አልኩት። አውጣው ቁጥሩን አልሰጥሽም፣ አውጣው ቁጥሩን አልሰጥሽም አለኝ። ከዛ እግዚአብሔር በሚያውቀው ቤተክርስቲያን አለዛ በጨለማ ተነስቼ ቤተክርስቲያን ሄጄ ቤተክርስቲያን ደጅ ላይ አደርኩ። ቤተክርስቲያን ደጅ ላይ ሄጄ እያለቀስኩ አደርኩኝ ያንን እንትን። ከዛ ለህቴ አጋጣሚ እንጆ መሰራህቴ ነበረችና እንደዚህ ነው ተከትሎሽ አልመጣም ጉዞ ነሽ ወጥተሽ እሱ ስራ ሄዷል። ጠዋት 12 ኖርማል ላይፉን ጠፋችን ብሎ አይፈልግሽም። አዎ ኖርማል ላይፉን ጀምሯል። ጉዞ ነሽ አድረሽ ውጪ መንገድ ላይ ሙቺ ኑሪ ሂዶን ኬር በቃ ወደ ስራ ሄደ። ጠዋት እንደ ኖርማል ላይፍ ወደ ስራ ሄደ። ወይ ጉድ! ወደ ስራ ሄደ። ስመጣ ስራ ሄዷል። መጥቼ ተኛውኝ። አልተኛውም። እዛ ብርድም ውጭ ላይ ስለነበር ንፋስም ሲመታኝ በቃ ሳለቅስ ስላደርኩኝ ድክምክም አደረገኝና እርግዝናው ጋር መጥቼ ቤት ተኛው ማለት ነው። ከዛ እንደሱም ሆኖ በቃ እሺ ብዬ ባቴ ስለነበረ እሱ መመታው ምክንያት የነበረ ንብረት ተሽጦ እሱ ለሱ ሕክምና ሲወጣ ምናምን ባዶን አልና እህቴ ናት እንጆ የምትሰራው ናት የምታስተዳድረው ቤቱን ቤተሰባችንን ማለት ነው። እሷ ናት የምትረዳው ማንም የለም ነበርና እዛም ሄጄ ሸክም አልፈለኩም። ከእንደገና እንደዚህ ሆኜ መሄድ አልፈለኩምና በቃ ቻል አድርጌ ወልጄ ቢያንስ የሆነ ትንሽ ልጄ ጠንካራ እስክትል ድረስ መጠበቅ ነበረብኝ። ከዛ ጠበቅኩኝ። ደረሰ 8 ወር ደረሰና ወደ ማዘርጋ ሄድን ለመውለድ ሄድኩኝና እዛ ሄድን። ግቢ ውስጥ የሆነ ሰርቪስ ክላስ ነበር እዛ ተሰጠኝ። ከሱ ጋር እንደሆነ እህቴም ታላቄም ወልዳ ነበር ገና 40 ቀኗ ነበር ወልዳ። ስለዚህ አንድ ላይ ማዘር ቤት ውስጥ መታረስ ስለማልችል እዛ ተደረኩ። ታች ክላስ ውስጥ ሆንኩኝ ማለት ነው። ዕቃ ምናምን ይዤ መጥቼ ስለነበረ እዛ መጣው። እሱም አብሮሽ መጣ? አብሮኝ መጣ። እረፍት ሞልቶ ይዞኝ የመጣው እሱ ነው። እና እንደዚህ በጣም ቤተሰቦቼ ለሱ በጣም የሆነ እኔ እንደዚህ ነው ብዬ ስለማልነግራት ከአንድ እህቴ ውጪ ለቤተሰቦቼ ለሱ ጥሩ ስለምነግራቸው በጣም ለሱ ያላቸው ቦታ የተለየ ነው። ቤተሰቦቼ ኦኬ ለሱ ያላቸው ቦታ በጣም የተለየ ነበርና ይሄኛውን ማንነቱን አያውቁም። እኔ ስለማልነግራቸው የራሴን የውስጤን በውስጤ ይዤ ስለማልፍ ማለት ነው። ከዛ መጣን። አጋጣሚ ጓደኛውን አገኘ እዛ። ከዛ ሄዶ አምሽቶ ይመጣል ጓደኛው ጋር ጠጥቶ ምናምን ተዝናንቶ እዛ ሄዶ ይመጣል። ግቢ ውስጥ ክላስ ለብቻ ስለሆነ እዛ ስለሆነ የምናድረው ለቤተሰብ ጋር አይገናኝም ብዙ ማለት ለሊት ሲገባ ምናምን ማምሸቱን ቤተሰቦች አያውቁም። ሰርቪስ ቤት ስለሆነ አያውቁም። እዛ እንደዛ ያደርጋል። በቃ በጣም እኔም እንትን ያመመኝ ሲመጣ
9 ወሬ ገብቶ በጣም እያመመኝ ሲመጣ ሆስፒታል ሄጄ ታየውና የመጀመሪያ የነበረኝ ኬዝ ተነገራቸው። ኦፕራሲዮን መደረግ አለብሽ ተባልኩ። ሆስፒታል ሄጄ ደም መፍሰስ ዝም ብሎ ጀመረ። እንግዳ ልጅ ቀድሞ መጣ ያለ እንትኑ ማለት ነው። እንግዳ ልጅ ቀድሞ መጣ፣ ደም መፍሰስ ጀመረኝ እርግዝናዬ ማለት ነው። ከዛ የመጀመሪያውን ኬዝ ስለሚያውቁ ኦፕራሲዮን መግባት አለባት ተባልኩኝና ኦፕራሲዮን ተሰራ። ክፍል እንድገባ ነገ እንድገባ ዛሬ ምግብ እንዳልበላ እዛ ሆስፒታል እንዳደር ተደረኩኝና ሆስፒታል አደርን። ጠዋት 5 ሰዓት ላይ ከኦፕራሲዮን ክፍል ልጄ ወጣው በኦፕራሲዮን 20 ዓመቴ ነበረ። የዛን ሰዓት ግን 20 ዓመቴ ነበረ። ከዛ በኦፕራሲዮን ወለድኩ። ሆስፒታል ከኦፕራሲዮን ክፍል ወጣው። አሁንም አቡ ኔትወርክ እንሽርቷ ትንሽ ጠጥታለች። አሁንም ሁለተኛዋ እኔ ነው እንደ ኔትወርክ የሚይዘኝ አንቺ ነው እኔ ነው የሚይዘን። አንቺን ይዘሽ ነበር አሁን የመጣሽ። ኦኬ እኔ ደግሞ አንቺ ነው የያዘሽ ነበር ይመስለኝ። የአንቺ ድምፅ ስለነበር ከኔ ጋር የተቋረጠው። አሁንም ብለሽ ተቋረጠብኝ። እሷን ነው አንቺን ነው ተመልካቾች አንቺን ነው አሉ፣ እኔን አይደለም የያዘኝ። አይሽ እሷን ብለሽ ተቋረጠ። አሁንም ብለሽ ተቋረጠ። አሁንም ሁለተኛ ልጅሽም የእንሽርቷ ጠጣች። እንሽርቷ ጠጥታለች። አዎ ኦፕራሲዮን ሆኖ እንሽርቷ ጠጥታለች አሉና መሆኑንም እሱ አላወቁም። እኔ የመጀመሪያው ኬዝ እንደዛ ስላስደነገጠኝ ውስጤ ስለነበረ ጡት አልስብ ስትለኝ እናትና አባትን ሂዱ ከዚህ ዶክተር ጥሩልኝ ቤት ቶሎ እንትን ባልል ለችኛውንም እንደዛ ወጥቼ ነበር። ጥሩ ብዬ ጠርቶ ህፃን ሐኪም ወስዶ ድጋሚ እንትን ብሎ ነው ያስወጣላት። እንሽርቷ ጠጥታ ነበር። ችኛውም ድጋሚ ተረፈችልኝ። እግዚአብሔር ይመስገን። እንደሱም እኔ ሆኜ የመጀመሪያው የነበረብኝ እንትን ስላለ ውስጥ ስላለ ያ ነገር እንዳይደገም ብዬ አሯርጫቸው ቶሎ ዶክተር ወስዶ እንትን አድርጎ አስወጣልኝ እና ከዛ በኋላ ጡት መሳብ ጀመረች። ከዛ በቃ እኔ የመጀመሪያው እንትን ቁስል ስላለብኝ ኦፕራሲዮን ተደርጌ ራሱ እንደ ኦፕራሲዮን አይደለም ወዲያው ነው ማደንዘዣ እንደለቀቀኝ ተነስቼ ልጄን ለማቀፍ እና እንትን ያለኝ ጉጉት የተነሳ ተነስቼ መራመድ ጀመርኩና ኦፕራሲዮን የተሰራሽ አትመስይም እኮ ይሉኛል ሰዎቹ ማለት ነው። ዶክተሮቹ ኦፕራሲዮን እኮ የተሰራሽ አይመስልሽም ይሉኝ ነበር ተነስቼ በመራመድ ምናምን። ከዛ የመጀመሪያዋን ስላጣሽ ሁለተኛዋን ላለማጥፋት አዎ ያለኝ ጉጉት በዛ ጉጉት የተነሳ እንደዛ ሆኜ በማድረጌ ቁስሌም ወዲያው እንትን አልበረታብኝም ነበረ። ወዲያው ተነሳ። በ3 ቀን ነበር የሚያስወጡኝ የነበረ። በሁለተኛው ቀን አስወጡኝ ከሆስፒታል ማለት ነው። በሁለተኛው ቀን ከሆስፒታል አስወጡኝ። ወደ ቤት ሄድን። ከዛ በኋላ ገና አራስ ነኝ እንግዲህ ያለን ደግሞ እሱ ነው ሊያርሰኝም የሚያስፈልገኝ ነገር ለማድረግ ምናምን ብለን ገንዘብ አስቀምጠን ነበር፣ ሴቭ አድርገን ነበር። እርጉዞኝ ራሱ ፀጉር ቤት እሰራ ነበር፣ እያመመኝ እሰራ ነበር ፀጉር ቤት። ሽታ እንትን ማክስ እያደረኩ ምናምን እሰራለሁ ፀጉር ቤት ማለት ነው። እንደዛ እያደረኩ ትንሽ ያጠራቀምኳታለች አራስ ቤት ላይ ተጠቅመኛለች ብዬ ያሰብኩት ማለት ነው። እሱ ገንዘብ ደግሞ እሱ ጋር ነበር እና ገና ወጥቼ ሳምንት ራሱ አልቆየውም። ወጥቶ ከጓደኞቹ ጋር በሱ እየጠጣ በሱ እየተዝናና ይመጣል። እኔ እዚህ ጋር የምበላው መጠጣው ነገር የለም። እህቴ እዛ ለቤተሰብ ከምታረገው ላይ ሽሮዋንም ምኗንም ከምታረገው ላይ ቁርስ እያደረኩ በሷ መታረስ ጀመርኩ። ደህና ነገር በቃ እንዳራስ አልታረስኩም ማለት ይቻላል። ቤተሰቦችን በዛ ሰዓት የነበራቸው ሁኔታ ማለት ነው። አባቴ ታሞ ብዙ ነገር በእንትን በማለቱ የተነሳ ያ ነገር እንደዛ ተበላሸ። እዛ ገና በሳምንቴ ወጣና ከጓደኞቹ ጋር አምሽቶ ጠጥቶ መጣ። ከዛ ብር እንደዚህ እኮ እንደዚህ ያስፈልገኛል ስል የምን ብር የለም ብር እንደዚህ አድርጌ እንደዚህ ወጥቼ እንደዚህ አድርጌበታለሁ። ካርድ ይሞላል ውጭ ወጥቶ ካርድ በቀን ስንት ጊዜ ይሞላል ውጭ ወጥቶ ስልክ ነው በቃ ስልክ ነው። እዛ በቃ እንዴት አድርጌ ለቤተሰቦቼ ልንገር ግራ ገባኝ። እንዴት ብዬ የሆነ ነገር ምን ላድርግ ግራ ገባኝ። በቃ
እንደ አራስ መታረስ አልቻልኩም። በዛ ላይ ኦፕራሲዮን ነኝ። በቃ ምንም ማድረግ አልቻልኩም ነበርና እህቴም ወደ ባሏ ተመለሰች። ክርስትና ስላስተነሳች ወደ ቤቷ ተመለሰች ከእናቴ ቤት ማለት። እሷ ነበረች ትንሽ ከስር ገንዘብ እያደረገች እንድታረስ እንድታረጊ ነበር። አሁን ገንዘብም የለም ምንም የለም። እሱ ሽሮ አልበላም ብሎ ውጭ ሄዶ በልቶ ይመጣል። በልቻለሁ ይላል። እኔ እዚህ ጋር ደህና ነገር እንበለው ነገር የለም። አንድ ፍየል ብቻ ስወልድ ይጠቅመናል ብለን ከዛ ቦታ ገዝተን የመጣ ነው ነበር። እሱ ታረደ። እሱንም በላው ይባልም ያው ሁሉ ቤተሰብ ጋር ሁሉም ስለነበረ በቃ እሷን ነው የተደረገልኝ። ከዛ በኋላ ምንም መብላት አልቻልኩም። ምንም ነገር ማግኘትም አልቻልኩም። ሽሮ እንጀራ ጋር ራሱ ለመብላት እንጀራ መግዣ ብር አጣሁ። እሱ ወጥቶ ግን ውጪ እዛ ጓደኞቹ ጋር አበልቶ ጠጥቶ አምሽቶ ይመጣል። ተመልሶ ይመጣል፣ ማታ ይመጣል ቤት። እኔ ሽሮ ሰርቼ እንጀራ ገዝቼ የምበላው ብር እጄ ላይ ሳይኖር እሱ ጋር ነው ብሩ ሙሉ የነበረው። እሱ ጋር ነው፣ እሱ አካውንት ላይ ነው የነበረውና እሱ ወጥቶ ከጓደኞቹ ጋር ተዝናንቶ ይመጣል። ካርድ አሁን ይሞላል። ምን እንደሚያደርግ አላውቅም። ይወጣል። ሰፈራችን ላይ የሆነ ዲች አለ፣ እዛ ጋር ሄዶ ተቀምጦ አርቶ ይመጣል ምናምን። እዛ በቃ ሳይ በጣም ተናደድኩኝና ምን እያደረግክ ነው? እንደዚህ ያስፈልገኛል፣ ገንዘብ ስጠኝ ስል የምን ገንዘብ ያስቀመጥሽውን ገንዘብ? ምንም ገንዘብ የለኝም ብሎ አለኝ ማለት ነው። የለኝም ገንዘብ አለኝ። ልክ በወለድኩ በ10ኛ ቀኔ ምናምን የእሱ እረፍት አለቀ። የዓመት እረፍቱ የመጣው የዓመት እረፍት አለቀና ከዛ ለመመለስ ለመሄድ ከጓደኞቹ ጋራ ክለብ አድሮ አምሽቶ ክለብ አድሮ ጠዋት ለመሄድ እነሱ ጋር ድሬ ነው የምሄደው። ከዛው መናሪያ ሄዶ ለመሄድ ማለት ነው። እዛ ሄጄ እነሱ ጋር አድሬ ነው የምሄደው። እነሱ ጋር አድሬ ከነሱ ጋር አድሬ ነው የምሄደው። ጠዋት እኮ ከኛ ቤት መናሪያ ሄዶ መሄድ የምችለው ማለት ነው። እሱ የጠጣ አቋርጦ ነው የመጣው። እዛ የጀመረውን ክለብ እዛው እነሱ ጋር አድሮ እዛ ሲጨፍር አድሮ በዛ ለመሄድ ነበር ያሰበው። እንዴት ነው የምታስበው? ቤትስ ምን ይላሉ? እዚች መናሪያ ሄደን ለመሄድ አድረ ለመሄድ እዚሁ ቤት አድረህ አትሄድም እንዴ ስል እንደውም ልጅ አይደለችም ብዬ ብልስ ምን ያመጣሉ አለኝ። ምን አገባኝ ብዬ ብልስ ምን ያመጣሉ አለ። ቤተሰቦቼ ምን ያመጣሉ ብሎ ተናገረኝ ማለት በቃ አይምሮዬ ተነካና ቤተሰብም አይስማ አይ ብዬ አራስ ልጅ ገና 10 ቀን ልጄን ባፕራስ ሆኜ ቀጥ ብዬ ሕፃኗን አቅፌ ከግቢ ወጣሁ። በቃ የሚሄድበት ልሂድ፣ በቃ እኔ ከሄድኩ በኋላ አንተ ሂድ፣ የፈለክበት ሂድ። እኔ ግን በተወለድኩበት ባደግኩበት ሰፈር ላይ አልዋረዱም። እንደዚህ ብዬ ሕፃኗን አቅፌ ጨለማ ነው ማታ 3 ሰዓት ከምን 4 ሰዓት ይሆናል። ይዜድ እህቴ ነበረች። አጋጣሚ ተከትላ መጣችና ተረጋግ እንጂ ቤትም እንዳይው ሰውም እንዳይሰማ ረሳውስ ምን ይላል ብላ መልሳ ወደ ቤት አስገባችኝና አንተም እንደዚህ አታደርግ፣ እንዴት እንደዚህ ታረካለህ? እንደዚህ ብላ እሱንም ስትለው መልስ ላለመስጠት ብሎ ዝም ብሎ ተቃጥሎ የዛን ቀን ያችን ሆኖ ባለማደሩ ተቃጥሎ ቆይ ልጅ ያለቀሰች ላምጣት። እሺ ይቅርታ። ፈጣሪ ያሳድግልሽ። አሜን አሜን። ወዶች አሜን። ማሮች ማራማየት መጥቻለሁ ውዴ። እሺ ልጅቷ መታብኝ ነበርና እስክትሄድልኝ። እሺ እኔ ደግሞ መምጣቴን ያላወቅሽ መስሎኝ ነው። እጣ ሲንኳኳ ስልክ ቁጭ አድርገሽ ስራ እየሰራሽ መስሎኝ። ሚት አደረኩኝ። እሷ መታ ነው ዕቃ እየወሰደች ሚት አደረኩኝ። ተረብኝ እና እህቴ መለሰችኝና እሱንም እንዴት እንደዚህ ታደርጋለህ? እንደዚህማ አትሁኑ እንዴ የህፃን ልጆች ናችሁ እንዴ ብላ ተቆጣችኝና ወደ ቤት አደረ። ሌሊት ተነስቶ ሄደ። እየተቃጠለ እየሰደበኝ በቃ እየረገጠኝ አደረ። ይዛን ቀን ጠዋት ተነስቶ ሄደ ወደ ስራ ቦታ ማለት ነው። ከሄደ ጀምሮ በቃ ብር አሁን እኔ አራስ ቤት ነኝ፣ አራስ ታራሽ ነኝ አይደል? አራስ ቤት ላይ ገንዘብ ከሌለ እንዴት ነው አንዲት ሴት መታረስ የምትችለው? በቃ የለኝም ነው ደሞዝ ወስዶ ለዚህ አልበቃኝም። መጀመሪያ እንደዚህ አይነት ነገር የሌለበት በቃ የሌለ በፊት ላይ አመል አምጥቶ የተውኩትን ትቶ እንደገና እንደ አዲስ ህይወት እንድጀምር ያደረገኝም ድጋሚ ደግሞ ያንን መድገም ጀመረ ማለት ነው። ያንን ስህተቱን አሁንም ብር ያለመላክ በቃ መሳደብ፣
ምን ታመጫለሽ እንደዚህ ወጥቼ እንደዚህ ገብቼ በቃ ብዙ እንዲህ የማናገርሽ ብዙ ነገር መናገር ጀመረ ማለት ነው። ከዛ ይሁን በቃ እስቲ አራስ ቤቷን እንደምንም ብዬ ታርሼ ልውጣ ብዬ በቂም ብር አላከልኝም። ወንድሙ አራስ ቤት እንትን የአራስ ቤት መጋረጃ ምናምን ከአዲስ አበባ ልኮ ነበር አጋጣሚና የሱን ብር ልኬለታለሁ ብሎ ለካ አላከም። እሱ ሲጨፍርበት ነው የቆየው። ሲጨፍርበት ሲዝናናበት ነው የቆየው። በኋላ ላይ ነው የሰማሁት። ያንን ብር ወይ ለኔ ያልሰጠኝ እኔ አራስ ቤት ሆኜ እንደዛ እየተጎሳቁ ለኔ ያልሰጠኝ ወይ ደግሞ ለነሱም አላከ ብሩንም አላከላቸው። እሱ ለራሱ ሲዝናናበት ነው የቆየው። ሄደ በቃ እንደዛ እያለ ቤትም ሁሉ ነገር በቃ አባቴም ታሞ ስለነበረ እህቴ ብቻ ስለነበረ የዛኔ እንትን የምትል የነበረው በቃ አልቻልኩምና ልክ በአርባ ቀኔ እህቴ የምትሰራበት ቦታ እህቴ ቤት ሄድኩኝ። ተነስቼ እሷ የምትበላውን በልቼ ልጠገን ብዬ ማለት ነው። ተነስቼ እህቴ ቤት ሄድኩኝ። በ40 ቀኔ ተሳፍሬ የ6 ሰዓት የ5 ሰዓት መንገድ ተሳፍሬ እሷ ያለችበት ሄድኩኝና በቃ እንዳራስ አልታረስኩም። ለክርስትናዬ 10 ቀን ሲቀረኝ ከሷ ጋር ተመልሼ ወደ ምንኖርበት ቦታ ተመልሼ መጣሁኝና ከዛ ለልጄ ደግሞ ለክርስትና ምናምን ገንዘብ ያስፈልግ ነበር። ልብስ ምናምን መግዣም በቃ ምንም ነገር የለኝም። ሰው አራስ ቤት መጥቶ ሲጠይቀኝ በነበረው ነገር ነው አንዳንድ ነገር ምገዛላት ምናምን የነበረው ልብስ ምናምን ምገዛላት የነበረው ማለት ነው። ከዛ ላከ 3000 ብር ብቻ ላከ። ለክርስትና 3000 ብር አይደለም ለምንም ነገር አይበቃም። እንኳን ልብሷን መግዣ አይበቃም። ለልብሷ እንኳን ምናደርግበት ራሱ አይበቃም። እዛ በሱም 3000 ብር እንዴት ትልካለ እንደዚህ ብዬ ስለው ሰደበኝ። እሺ በቃ እቺ ቀን ትለፍ ብቻ ጠንክሬ ብቻ እኔ ወደ ራሴ አንተኔ እስክመለስ ድረስ ቻላርኩ ዋጣረኩኝ። በውስጤ ሁሉ ነገር በውስጤ ዋጣረኩኝና ልክ ክርስትና እንደተነሳ ወደሱ ጋር ሄድኩኝ። ግዴታ ነው እዚህ ጋር ለቤተሰቦቼ እዚህ ጋር እህቴና የምታስተዳድራቸው ለነሱም እዚህ ጋር ምንም ነገር ሳልሰራ ሸክም ነው መሆኑ። ስለዚህ እሷ እስክጠነክር ድረስ እሱ ጋር መሄድ ነበረብኝ ግዴታ። ተመልሼ አትምጪ አለኝ እሱ ያለበት እዛ የተዝናና ዘና ብሎ ለመኖር አትምጪ፣ እዛ ሁኚ ያገኙትን ገንዘብ ልካለሁ አለ። አይሆንም አልኩ። ምክንያቱም ለኔ ችግር የለውም ልጄ ደህና ነገር አግኝታ ነው ማድረግ ያለባት። እኔ ሳመጣት ይሄ ይፈጠራል ብዬ አይደለም፣ ይሄ ነገር ይገጥማኛል ብዬ አስቤም አይደለም። ግን በቃ ከሆነ አይቀር እዛው አንድ ላይ ሆነን ሁለት ቦታ ከሚከፋፈል እዛው ልሂድ አልኩኝና ሳልነግረው ተነስቼ ሄድኩኝ። ሳልነግረው እሱ የሚሰራበት ቦታ ሳልነግረው ተነስቼ ሄድኩኝ። አላወቀም። አንድ ጎረቤት የነበረች ለሷ ነግሬ ነበር። እሷ ቤት ከፋፍታ ምናምን ቡና አፍልታ ጠበቀች። ሄድኩኝ። ከሄድኩ በኋላ እሱ ቤቱን ትቶ ሌላ ልጆች ጋር ነው እየኖረ ያለው። ቤት አይደለም የሚኖረው፣ ሌላ ቦታ ነው እየኖረ ያለው ልጆች ጋር፣ እንደዚህ ብዙ ጓደኞቹ ጋር ማለት ነው። ቤት አይደለም የሚኖረው። እዛ እነሱ ከፋፍተው ምናምን እንትን ብሎ ጠበቁ። ከዛ ከነሱ ጋር ነው ልብስ ይዞ እኔ ስመጣ እንደገና ልብስ ይዞ ወደ ቤታችን የመጣው ማለት ነው። መጣ። እኔ በቃ ሁሉ ነገር ቁስል ውስጥ አለ እኮ በጣም ቁስል አለ። ግን ያን ነገር ዋጥ አድርጌ ብቻ ትንሽ ትጠንከርልኝ ልጄ ብቻ ጠንከር ትበልልኝና ከዛ የራሴ እንቅስቃሴ ልጀምር መጀመሪያ አልኩኝና መጣው። በቃ ኑሮዬን እንደ አዲስ እንደነበረ ሆኜ ቀጠልኩኝ። እንደመጀመሪያው ቀጠልኩኝ መኖር። እያለ ልጄ እግዚአብሔር ይመስገን 1 ዓመት ሞላት። 1 ዓመት ሞላት። አሁንም መኖራችንን ቀጠልን። 2 ዓመት ሞላት። በዛው እንደዚሁ እየተመሳሰለ እንደዚሁ እየሆንን ማለት ነው መኖር ቀጠልን። 2 ዓመት ሆነ። ልክ 2 ዓመት ሲሆናት እኔ ምን አሰብኩ? ፋብሪካ ውስጥ ገባው። ስራ ገባው። ፋብሪካ ውስጥ ገባውና መስራት ጀመርኩ። ከዛ እየሰራው ልክ ማይ 2 ዓመት ልደቷን እንዳከበርኩ ምን አሰብኩ? በቃ ወደ አረብ ሀገር መምጣትን አሰብኩ። ወደ አረብ ሀገር መምጣት አሰብኩ። እዛ ቦታ ደግሞ ያስጠላል ቦታው። የሆነ ስራ እየሰራሽ እድገት ለማግኘት በሴትነትሽ የሚጠቀሙ ሰዎች ናቸው ያሉት። ማለት ዳር ሆንሽ ምን ሆንሽ ግድ የላቸው። ሴትነትሽን ከሰጠሻቸው በቃ የፈለግሽው ስራ ደረጃ ድረስ የሚያሳድጉሻል። እንደዚህ በጉልበት ሰርቼ የሚባል ነገር የለም ቦታው ጋር እና በቃ ሀገሬ ላይ እንደዚህ የሚሆን ከሆነ እንደው ለምን አረብ ሀገር ይደፍራሉ? እንደዚህ ያደርጋሉ። ይድፈሩኝ፣ ያበላሹ፣ ምንም ያርጉኝ፣ እዛ ሄጂ የሆንኩት ልሁን፣ ግን ለልጄ የተሻለ ህይወት በቃ እሰጣታለሁ አልኩኝና ለጥቤ እሱ ጋር ሆኜ ቀጥቤ ፓስፖርት ላወጣ ሄድኩኝ። ፓስፖርት አወጣው፣ ተመዘገብኩ። ፓስፖርቱም አመት ቆየብኝ። በዛ ሰዓት ላይ ማሽን ተበላሽቶ ምን ተበላሽቶ ተብሎ ፓስፖርት ቆሞ ነበር። የሆነ ሰዓት በጣም ቢዚ ነበርና
በአመቱ ነው የመጣልኝ ፓስፖርቱ። ከዛ ፓስፖርቱ እስኪመጣ በቃ ለምን እናቴ ጋር ሄጄ እዛ ሲኦሲ በእንትን ያስተማሩ ነበር በቴክኒክና ሙያና እሱን ለምን አልማርም ብዬ መጣሁኝና ማማን እናቴ ጋር ረኳት። 2 አመቷ ነው እና እናቴ ጋር አደረኳትና ያንን ለመማር እህቴ ሐዋሳ ነበረች፣ እሷ ጋራ መጣሁ። እየሰራው ፀጉር ቤት መጀመሪያ ድሮ የተማርኩበት በአስተማሪነት ተቀጠርኩ እዛው። በሱ እየሰራው በዛ ሲኦሲውን የጠበቅኩ ማለት ነው ስል ፓስፖርቱም አልመጣ አለ ቆየ። ከዛ በመሃል እሱም ደግሞ ስራ አገኘ። ወዴት አገኘ? ወደ አዲስ አበባ ስራ አገኘ። የተሻለ ስራ አገኘው ምናምን አለ። አይ ጥሩ ነው፣ ቆንጆ ነው፣ አሪፍ ነው፣ በቃ ተገላገለ። ከዛ ቦታው ጥሩ ስለነበረ ቆንጆ ነው፣ በቃ ተገላገልክ። በዛ መሃል ምን ነበረ አንድ ጎረቤት አለች እዛ ግቢ ውስጥ ጎረቤት አለች እና እከሊት እኮ እንዴት አላውራት ለበዓል አንዴ ተገናኘን። እኔ ለሲኦሲ በወጣሁበት ለበዓል አንዴ ተገናኘንና እኮ ለከሊት አልደውልለት የሆነ ነገር እከሊት ታመጣልኛለች እሷን ታረግልኛለች ምናምን ይባባላሉ ማለት ነው ከሷ ጋር ከልጅቷ ጋር ግቢ ውስጥ ካለችው ልጅቷ ጋር ነው። እንዴ ምን ቢኖራቸው ነው ምናምን ብዬ እሱንም ትኩረት አልሰጠሁትም። ከኋላ እዛ አዲስ ልክ እዛ እንደገባ ስልኬን ብሎክ አደረገ። ምንም ነገር እንዳንጠይቀው ብሎክ አደረገን። ስራ ቦታውን የገባበት ስራ ቦታ አላቅም የገባበት ስራ ምን አይነት ቦታ እንደሆነ አላቅም። ምንም ልክ እንደገባ ብሎክ አደረገኝ። እንዴት ነው ስራ ለመድክ ምናምን ስለው ብሎክ አድርጎኛል ስልኬ። ከዛ በሌላ ስልክ ደውዬ እንዴት አደርጋለህ ምናምን ስለው በቃ ማውራት አልፈልግም። እንዴ ለልጁ የሆነ ነገር ለማድረግ ይሄን ያክል እንግዲህ እሱ ነው ያለኝ አይደል ከጎኔ ገንዘብ እንደዚህ ካልኩ ወይ ገንዘብ ነው በቃ አንቺ ገንዘብ ብቻ ትወጃለሽ፣ ገንዘብ ብቻ ትያለሽ ይለኛልና እንዴ ለልጅ እኮ ነው የምታደርገው፣ ለኔ የተለየ ነገር ወይ ለራሴ የምዘንጥበት ወይ የምጨፍርበት ነገር አይደለም። ይሄ ነገር ያስፈልጋታል፣ ይሄን ነገር ለዚህ አድርግልኝ ነው እንጂ አልኩት። እንደዚህ አይደለም እኮ ምናምን ብዬ አልኩት። ብሎክ አደረገ። እሺ ቀጥ ብዬ የሚሰራበት ቦታ ሄድኩኝ ማለት ነው። የሚሰራበት ቦታ ጓደኛው አብሮ የሚሰራው አቅጣጫው ምናምን አልኩትና አይ ለማማ እኮ የሆነ ዕቃ ሰው እንትን እያለ ነበርና እስቲ ላክላት ምናምን ብዬ ደወልኩለትና እሱ ለሌላ ሰው ሊቀበል ብሎ ሲሄድ አድራሻውን ስራው ቦታ ተከታትዬ እኔ ነኝ ግን አላወቅም። ተከታትዬ ስራ ቦታ ጋር መጣው ማለት ነው። ከዛ ለምንድን ነው እንደዚህ የሆንከው ምናምን ሲባል በቃ እዚህ መጥቼም አልተመቸኝም፣ ስራው እንትን አላለኝም፣ ለዛ በቃ ብዙ ምክንያት ሰጠ። እሺ አልኩና የመጀመሪያ ያገኘሁት ቀን አልጋ ያዘ። እዛ ሰፈር አካባቢ ወይ እኔን እኮ በእንደዚህ በሴት ምናምን አያውቁኝም። እዚህ ሰፈር ወጣ ያለ ቦታ አልጋ ምከራይ ሚስትህ እኮ ነኝ እኔ ምንም እኮ ሌላ ነገር አይደለሁም። ሚስትህ እኮ ነኝ። እንዴት ነው ሰው እኔን በእንደዚህ አይነት መልኩ አያውቀኝም? ሚስትህ እኮ ነኝ ነው አፍረህብኝ ነው ምናምን አልኩትኝ። እዛ አይ አይደለም አይ እኔ እዚህ ሰፈር ውስጥ በቃ በእንደዚህ አይነት ቦታ አያውቁኝም አለ ማለት ነው፣ ስራ ቦታው አካባቢ። እዛ እሺ አልኩና አልጋ ያዝን። ማታ ጊዜ ላይ ያቺ ያልኩሽ ልጅ ግቢ ውስጥ ያለችው ቴክስት ስልክን ክፈትልኝ ቤት ስልክ እየጎረጎርኩኝ ስልክ ሊያይ ማለት ነው። እኔ አላሰብኩም። ሳስጎረጎር እንዴ በጣም ተጨንቅ ያለው ምን ሆነ ክቢ ነው አሳውቀኝ ብላ ቴክስት የላከችውን አየሁ ልጅቷ። ከዛ እንዴ ጠራውትኝና ምንድነው ከሷ ጋር ያለክ ነገር አልኩ። ምን አለ ከዛ ይሄ እንደዚህ ብላት ምን ያህል ብትሆኑ ነው እንዲህ ያህል ተጨነኩልህ እኮ ስልክህን ክፈትልኝ ወይ እንደዚህ ብለህ ቴክስት ያደረገችልህ ምን ቢኖራችሁ ነው አልኩት። አረ ምንም የለንም በቃ ጓደኛ ምናምን ደወልኩላት። አንቺ እንዴት ባለ ትዳር ሰው ጋራ እንደዚህ ያለ ቴክስት ልክያለሽ? በዚህ የሀገር ደግሞ እንዳለ የተደዋወሉት የነሱ ነው መደዳ የሁለቱ ስልኩ ላይ ማለት ነው። መደዳ በየቀኑ ነው የሚያወሩት። በየበቃ እንዳለ የተደወለ መደዳ የነሱ ሁለቱ ነው የሚያወሩት ነው። እኛ ጋር ለማውራት እኛን ለመደወል እኮ ጊዜ የለኝም፣ ማታም ስራ ነኝ፣ ጠዋትም ስራ ነኝ፣ በቃ ሌሊትም ስራ ነኝ ብቻ ነው የሚለው ስንደውለት። ከዛ ጭራሽ ብሎክ አደረገ። ያን ያለው ሰውዬ ከሷ ጋር ግን አራሳት ነው ስልኩ እንዳለ የተደወለው እሷ ነው። ምንድነው የምታወሩ አንቺስ ባለትዳር ጋር እንዴት እንደዚህ ምናምን ስላት መጀመሪያ እሱ ለምን እንደሚደውል ራሱን አጠይቅም እንዴ ብላለች ልጅቷ። ከዛ ለጓደኛዬ ነገርኳት እንደዚህ ስላት ጓደኛዬ ደግሞ ስልኳን አሰጠሽኝ ብላ ታይ ስላት ደውላ ሰደበቻት። አንቺ ምናምን በቃ በጣም ተሳደበቻት። እንዴት እንደዚህ ምናምን ብላ ሰደበቻት። ከዛ ነግራው መሰለኝ አሁንም ድጋሚ በዛኛው ወጥቼ ያገኘሁትን ስልክ ብሎክ አደረገ። ከዛ ለምንድን ነው እንደዚህ ያደረክ ያለው? እኔ እናንተ እኮ ህፃናት ልጆች አይደለም ወይ ደግሞ አልተጣላንም፣ ለምንድን ነው እንደዚህ እየሆንክ ያለው ስባል የታቅሻለሁ አላቅሽም አለኝ ጭራሽ።
ከዛ መሀል አስፋልት ከነሱ ተሻግሬ ከስራው መሀል አስፋልት ላይ በቃ ቆሜ እየየ ብዬ አለቀስኩ። እየየ በቃ ብዬየ ብዬ በጣም ከውስጤ አዝኜ በረጅም ሰዓት አለቀስኩ። ግና ሰው የሚያልፈው ምን ሆነሽ ነው አንዱ መጣና ምን ሆነሽ ነው አይ ስንት ዓመት አብሬ የኖርኩት ባሌ አላቅሽም የት አቅሻለሁ ብሎ ከስራ ቦታ ገፍትሮ አስወጣኝ አልኩኝ። ገፍትሮ ላከኝ አልኩኝ ማለት ነው። ከዛ ጓደኛዬ ያለች እዛ አረፍኳት እንደህቴ ሲጀመር ይሄን ነገር ስለ ኧረ ተይ አትሂጂ እንደዚህ ያለ ወንድ በቃ ተይውና አንቺ ራስሽን ህይወት ኑሪ እንጂ ተይው በቃ ለልጅሽ ኑሪ ስትለኝ አይ ሄጄማ ማወቅ አለብኝ አሁን ስትሄጂ አላቅሽም ቢልሽ ምን ታመጫለሽ አለች። እንዳለችው እኔ መጥቼ ስት የት አቅሻለሁ አላቅሽም አለኝ ማለት ነው። እሱ እንደዚህ አለኝ እኮ ያልሽኝን ስላት እኔ እያልኩሽ አትሂጂ ብዬሻለሁ አትሂጂ ብዬሽ የለ አሁን ቀጥ ብለሽ ወደ እኔ ነው ያለች። እሷ ቀጥ ብለሽ ወደ እኔ ነው ያለች። አይ ቆይ ትንሽ ልረጋጋ አልኩኝና እንዴ ምንም አይነት አብራችሁ የተነሳችሁት ፎቶ ምንም አይነት ማስረጃ የለሽም? ለምሳሌ መስሪያ ቤት ሄደሽ አላቅሽም ሲልሽ ፎቶ የምታቀርቢው ማስረጃ የለም? ለሰዎች ለመስሪያ ቤት ሰዎች ባልሽ እንደሆነ ለሰዎችም አለ መቼ ለሰዎች እንዲገባ እኮ ግቢ እንትኑ ካምፓኒው ማለት ነው ካሜራ አለ። ከስራ ሰራተኛ ውጪ ማንም ወደ ውስጥ መግባት አይችልም። እሱ ከበር ላይ ሆኜ ነው ሲወጡ ጠብቄ በር ላይ ለሰራተኞች አዋርደሃለሁ። አሁን እሱ እኔ በዚህ መስሪያ ቤት አካባቢ በሴት አልታወቅም ብሎ ነው የገዛ ሚስቱ የልጁ እናት ሆነች ራቅ አድርጎ ወስዶ ቤርጎ የሚያሳድርሻል። ሲንግል ብሎ ሊሆን ይችላል። ስለዚህ አብራችሁ የተነሳችሁት ፎቶ የለም? በትዳር ዘመናት ከልጃችን ጋር ሁሉ ነበረ እንጂ አለ ነበረ። ግን ያንን ነገር አእምሮ ይላል አልመጣም በሰዓቱ እንደዛ አልመጣልኝም ነበረ በሰዓቱ። ከዛ በቃ አለቀስኩ። ቀጥ ብዬ ተመልሼ እሷ ጋር ሄድኩኝ። እሷ አጽናናችኝ። ከዛ ነገር እንደወጣ ብዙ ሞከረች። እዛው ፀጉር ቤት የምታውቀው ሰው ነበረ። እዛው ፀጉር ቤት እንድቀጠር አደረገችኝ። ፓስፖርቴ መጥተው ፕሮሰስ እስካደርግ ድረስ እሷ አነጋገረችልኝና እዛው እየኖርኩ እዛው መሰራበት ፀጉር ቤት አስቀጠረች። እዛው ሴትዮዋ ጋር እየኖርኩ እዛው እየበላው እዛው እየጠጣው እዛው ምገባበት እናቴ ጋር ነች። እናቴ ጋር አረኳትኝና ከዛ ያንን ስራ አገኘችልኝ። ያንን ስራ ጀመርኩኝ እሷ ጋር ጀመርኩኝና በቃ ህይወትን እንዳዲስ ጭንቅላቴ እንዳዲስ ብዙ ጓደኛዬ በጣም ብዙ በቃ እንደዚህ ጓደኛ አይደለም እህቴ ናት። አብራ አድጌ ነች። እህቴ ነው የምንባባለው እንጂ ጓደኛ ራሷን ባባል በቃ በጣም ለኔ ዋጋ ከፍላልኛለች። በህይወቴ በጣም ትልቅ ዋጋ ከፍላልኛለች። በቃ ከዛ ስሜት እንደወጣ ብዙ ነገር አደረገችልኝ። ከዛ ነገር እንደወጣ ብዙ በቃ ይዘውኝ ይሄዳሉ ከባሏ ጋር በቃ በብዙ መንገድ ከዛ ስሜት እንደወጣ አደረጉኝና በቃ አዲስ ህይወቴን እንዳዲስ መኖር ጀመርኩ። ከዛ እያለ ፓስፖርቴ መጣ። ወዲያው ፓስፖርቴ መጣ። መጀመሪያ ወደዚህ ፕሮሰስ ለማድረግ እህቱ ነበረች። ችግር የለውም ፕሮሰሱ እዚህ ነበረች እና እህቱ እሷ ነበረች ጨርሳለሁ ምናምን ፓስፖርት ብቻ ጣውጣ ብላ የነበረው ፓስፖርት የጀመርኩት። እህቱም በቃ እኔና እሱ መሀል ያለ ነገር እንትን ሲል ሁሉም ሸሹ ከኛ። መጀመሪያም እሱ አዲስ አበባ ልክ እንደገባ በቃ በፊት በእኔ ስልክ ነው እነሱ ሁሉ ለማናገር ብዙ እንትን አልነበረም። በእኔ ስልክ ደውሎ የሚያገኙት ቤተሰቦች ሁሉ እነሱ ሁሉ ዘጉ። ሁሉም አብረው አንድ ላይ ከዛ እሺ በቃ ይሁን ብቻ ዋናው ሰላም ነው አልኩኝና ፓስፖርት የመጣና ጀመርኩኝ ፕሮሰስ። ጓደኛዬ የነበረችና የጀመረችበትን ኤጀንሲ ቁጥር ሰጠች። ጀመርኩኝ ፕሮሰስ። እዛው አዲስ አበባ አንድ ቦታ ሆነን አንገናኝም። እዛው አንድ ቦታ ሆነን ሰፈራችን ሊያያል ግን እኔም እዛው አዲስ አበባ ነበር ግን አንገናኝም። እዛ ደስ የሚለው ነገር ፎቶ ላኪልኛል። ሮብ ዕለት ፎቶ ላኩለትኝና ለኤጀንሲው ለደላለው ሐሙስ ዕለት ጠዋት ተመርጠሻል ሜዲካል ግቢ ተባልኩኝ። እግዚአብሔር ሲረዳኝ ማለት ነው። ሜዲካል ግቢ ተባልኩ ሐሙስ ዕለት። በቃ እንዴት እንደስ እንዳለኝ አላውቅም። በቃ ከነበርኩበት ጭንቀት አንጻር ሄድኩኝ። ሜዲካል ጠዋት ገባሁኝ። ፀጉር ቤት ሴትዮዋን አስፈቅጄ ሄጄ ሜዲካሌን ገባው። በቃ በወር ውስጥ ሁሉ ነገር አልቆ መጣሁኝ ወደዚህ። ልክ መጣሁኝና እዚህ ከመጣሁ በኋላ ጻፈልኝ የምታውቂ ሰው ያለበት ቦታ አገኘሽ ምናምን ብሎ እዚህ ከመጣ በኋላ ማለት ነው። ማውቀው ሰው ቢኖር እኔ ብቻ ጥሩ ቤት ይግጠመኝ፣ ውስጤ ብቻ ጥሩ ይሁን እንጂ ስለሱ አይመለከተኝም። እኔ ብቻ ዋና ጥሩ ቤት ይግጠመኝ፣ እግዚአብሔር ደግሞ ሲረዳኝ ጥሩ ቤት ገጠመኝ ብዬ መልስ ሰጠሁት። ከዛ ልክ 2 ወር ነው 3 ወር እንደሰራው ያን ሁሉ ነገር ረስቶ ስልክ እስቲ እንድገዥልኝ ብር ላኪልኝ አለኝ ማለት ነው። ያን ሁሉ ነገር ትቶ እኔ እዚህ ከመጣሁ በኋላ ማውራት ጀመረ። ብሎክ አድርጎኝ የነበረው ሰውዬ። ከዛ እኔ ያ ነገር እንትን አለኝና ብሎክ አደረኩት። ከሁሉ ነገር ብሎክ አደረግኩት።
ብሎክ አደረኩትና ቀጠልኩ። ከዛ ጓደኛዬ ላከ በጓደኛዬ አማካኝነት እንድታረቀ ማለት ነው። ጓደኛዬ ላካትና በቃ አንቺ እኮ ብዙ ዋጋ የከፈልሽበት ነው ህይወትሽን፣ ሪካርድ አለኝ ከፈለግሽ አሰማሻለሁ። ዋጋ የከፈልሽበት ነው፣ እንደማንም እንደዚህ ተነስተሽ ያሽው አይደለም። ብዙ ዋጋ የከፈልሽበት ህይወት ነው። በዚህ አዲስ ዓመት በደዚህ በቃ ብዙ ነገር ለፈለፈች፣ ታረቂው፣ እንደዚህ ሁኚ ምናምን አለች ማለት ነው። ያ ሁሉ ሆኖ እኔ ወደዚህ ከመምጣቴ በፊት ያለኝን ነገር ንገርሽ። እዛ አዲስ አበባ ከዛ ከሚሰራበት ቦታ እኛ ጋር ከተማ ገብቶ ነው አልፎ የሚሄደው ወደ አዲስ አበባ ገብቶ ለመሄድ እንኳን ልጁን መች እንደሚያገኝ ምን እንደማያት ሳያቅ ከዛ ተሳፍሮ ልጁን እዛ ያለችበት ሳይ ሌላ መኪና ላይ ተሳፍሮ ልጁን ሳይ ተሳፍሮ ሄደ ወደ አዲስ አበባ ገባ ማለት ነው። እንደገና በቃ ጭራሽ ከሁሉ በላይ የሚያስኩበት ደግሞ ልጄ በጣም ታማ ነበርና ብር አልነበረኝም። እህቴ ላከችልኝ ከኋላ ግን እሱን ጠየቅኩት ብር እንደዚህ ምናምን ቤ ቴሌግራም ላይ ፎቶ አንስቼ በጣም አሞታል ምናምን 500 ብር ላከልኝና 500 ብር የግል ክሊኒክ ላይ ምን አድርጌ ላሳክማት እኮ አይበቃኝም ስል መለመኛ አድርጊያት ልጅሽን አለኝ። ለምን መለመኛ አድርገሻት አትለምኝም አለኝ። በቃ ጭራሽ ከውስጤ መጀመሪያ እርግዝና ያለ አራስ ቤት የተጎዳሁት አለ። እንደገና ያንን በማለቱ በቃ ውስጤ ለሱ እንትን ያለኝ ነገር ቁርጥ በቃ ቁርጥ እንደ የሞተ ሰው የለም በቃ ልክ እንደሞተ ሰው ለኔ ሆነ። እንደዛ ሆነ። ግን ሆኖም ልጄ በጣም ነው የምትወደው፣ አባቷን በጣም ትወደዋለች እና ወደዚህ ልመጣ ስል ይዤ መጥቼ በጣም ተወደው ስለነበረ አዲስ አበባ የሚሰራበት ቦታ ይዤ ሄጄ እንድታየው አደረኩ። የሚሰራበትን ቦታ ስለማውቅ ይዣት ሄድኩኝና እንድታየው ሳረግ እሱ በፊት ለፊት ያኔ ሰው እንደዚህ አያቀኝ ምናምን ባለበት አሁን በጀርባ በዚህ ጋር ኑ በዚህ ጋር ወጥቻለሁ በዛ ጋር ኑ አለን ማለት ነው። እሺ ብለን በኋላ መተን አገኘሁት። ልጄ ስንት ቀን 4 ቀን 5 ቀን እዛ አዲስ አበባ ስትቆይ አንድ ቀን እንኳን ልጄን ወስጄ እንደዚህ ላዝናናት እንደዚህ አላገኛትም አላለም። 200 ብር ጃላት ይዞ ሄድኩኔ። እሷን ፍላጎት የልጄን እንትን ብቻ ነው ያየሁት። እኔን እዛ ጋር ምንም ነገር እኔን አላየሁም። ልጄ የነበራት ለሱ ያላትን ፍቅር ስለማቅ እሷ እንድታየው አደረኩ። ከዛ በቃ ይዣት ሄድኩኝ። 1 ብር ልኮላት አያውቅም፣ አይረዳትም፣ ምንም አያደርግላትም። የሆነ ጊዜ አጋጣሚ ቤተሰብ ደወሉና አባትሽን ከፈለግሽ አስደውይና አግኚው እሺ ምናምን እላታለሁ ማለት ነው። ከዛ ምን ልግዛል ሲባል ልብስ ግዛልኝ ጫማ ግዛልኝ ስትል 2000 ብር ላከ። 2000 ብር ልኮ እንዴ እኔ ብቻ ልጄን የልጅ አባትነት ፍቅር ስጣት ደውልላት አግኛት ምናምን ስለው እንዴ እኔ ስደውል ብር ስለኛለች ብዬ ስለመፈራ አልደውልም አላወራትም ማለት 2000 ብር ስለላከ እኮ ነው በአመት ውስጥ 2000 ብር ስለላከ 2000 ስለላከ እንደዛ አለ። ከዛ በቃ አልኩኝና አሁን በቅርብ ግሩፕ አሰርኩ፣ ለሶስታችን ግሩፕ አሰርኩና ማንም ምንም አይጠይቅም። እኔ የልጅ የአባትነት ፍቅሯን ብቻ እንድታገኝ የልጅ ስለማልፈልግ ብቻ እኔ ባለሁበት ታወራታለህ፣ ማንም 10 ሳንቲም አይጠይቅህም አልኩኝ። በዛ መልኩ እንዲያወሩ አደረው። እዛው ኢትዮጵያ ሆኖ ቤተሰቦቹ ጋር ሌሎች ዘመዶች ጋር ክፍለ ሀገር ምናምን ይላል፣ ግን እሷን ሄዶ አይቷት አያውቅም። 2 ዓመት ሙሉ ማለት ነው አይቷትም። በቃ ምንም እርዳትን ብየው አላውቅም፣ 1 ብርም ጠይቄው አላውቅም። መጀመሪያ እዛ ያለው ፀጉሮች የሚሰራው ገንዘብ ለኔም በቂ፣ ለሷም ደግሞ ያሳደግኳት ሁኔታ አለ። እሱ ጋር ስኖር ሳረግላት የነበረው የለመደችው ነገር አለ። ያን ነገር እንዳታጣስብ ደሞዝ በወጣ ቁጥር ስደውልለት ለማኝ፣ አንቺ የለማኝ ዘር፣ አንቺ የቡዳ ዘር፣ በቃ ማይለኝ የለም። እችን 2000 ብር በወር ለመስጠት ማለት ነው። ብቻ እኔ ያልኩት ከዚህ ሀገር ብቻ እግሬ ይውጣ፣ እኔ ካንተ 10 ሳንቲም አልፈልግም፣ 10 ሳንቲም ካንተ አልፈልግም። እኔ ለአንድ ልጅ አላንስም አልኩት፣ ለአንድ ልጅ አላንስም፣ በቃ 10 ሳንቲም ካንተ አልፈልግም። ግን እስኪሄድ ልጄ ብዙ የለመደችው ነገር ስላለ ያ ነገር እንዲጎልባት አልፈልግም አልኩት። ከዛ ያ ነገር ሆነ። አሁን ከኔ ጋር ደግሞ እንደገና ይቅርታ ምናምን ይላልና ይህ ሰው ድጋሚ ይቅርታ አድርጌለትም መመለስ አለብሽ ለልጅ ስትይ ምናምን ብሎ ይሉኛል። እና እኔ ደግሞ አልመለስም ስል በቃ አንዴ አፍርተሻል ሁሉን ነገር እንትን ትተሽ እሱ ጋር ሁኚ ይሉኛል። እና በዚህ ላይ እስቲ ምክርሽን እፈልጋለሁ። ድጋሚ ህይወቴን እንዲያጠፋ ነው ወይስ አልገባኝም። እና እነሱ ያሉኝ ያሉት ጓደኞች እየመከሩ እንደዚህ ምንም ቢሆን ወልደሻል፣ አንዴ እንትን ብለሻል፣ በቃ ልጅነት ህይወትሽ ነው፣ ወደሱ ተመለሽ ነው የሚሉ እና በዚህ ላይ እኮ ምክርሽን እንድትሰጪኝ እፈልጋለሁ አቡዬ።
ጓደኛሽ ማለት ነው ያንን ሁሉ ስቃይ ስትሰቃይ ያየችዋ ጓደኛሽ ናት። አሁን ብዙ የለፋሽበት ነው ምንም ቢሆን ወልደሻል አብረሽ ሁኚ የምትልሽ? አዎ። ምን ሆና ነው ማለት ግዴታ ትዳር አላፋቱም፣ በጣም ጥሩ ናቸው፣ አስታራቂ ናቸው፣ ደግ ናቸው፣ መልካም ናቸው እንዲባሉ ሴትን ልጅ ወደማይሆን ህይወት መግፋት አለባቸው? እኔ እንደ ሀቢባ እኔ ባንቺ ቦታ በሆን ኔቨር ኖ። ምክንያቱም አሁን አረብ ሀገር ላይ ስላለሽ ነው። አሁን ብር መስራት ስለጀመርሽ ነው። ከአረብ ሀገር ገብተሽ እጅሽ ላይ ያለው ብር ሲያልቅ ልክ በፊት እንዳደረገሽ ገባሽ? በፊት ከምንም በላይ ሰው እንዴት ይረሳል? በሌሊት እርጉዝ ሆነሽ ወጥተሽ ቤተክርስቲያን ያደርሽበትን ቀን እንዴት ትረሻዋለሽ? እኔ እኮ አልረሳውም። እኔ አልመለስም አልሆንም ስላቸው ቢያንስ እንደማንም ተራ ገና እንትን ብለሽ ያልሽው አይደለም። ልጅነትሽን ብዙ ዋጋ እንደገና ከፍለሽ የኖርሽበት ህይወት ነው። በጣም ህይወት እንደዛ ከሆነ ቆይ እንደዛ ከሆነ ተቀልሻ በፍርድ ቤት ተቆራጭ ነው የሚያስገድደው። ዳኛ የሚፈርደው በወር ከደሞዝክ ይሄን ያህል ቁረጥ ብሎ ይፈርዳል እንጂ ለልጅክ ፍቅር ስጥ ብሎ ዳኛ ማስገደድ አይችልም። ካልፈለገ ፍቅር ከልብ የሚመነጭ ራሳችን ወደን ፈቅደን የምንሰጠው ነገር ነው። ይሄ ሰው አይፈልግም። ገባሽ? ልጁን አይወድም፣ ልጁን አይፈልግም። የሚፈልግ ቢሆን ክፍለ ሀገር ቤተሰቦቹ ጋር እየሄደ ልጁ ጋር አይቀርም ነበረ። ለምን አትደውልም ስትይው ገንዘብ ትጠይቀኛለች። ህፃን ልጅ መጫወቻ ግዛልኝ እንትን ግዛልኝ ስላለች ገንዘብ እንዳትጠይቀው ልጁ ጋር የማይደውል ከሆነ ልጁን አይወድም። ገንዘብ ይወዳል ከልጁ በላይ። ልጁን የሚወዳባት እኮ ኖሮኝ ለልጄ ባደረግኩ ነው የሚለው አይደል? ዛሬ አንቺ አረብ ሀገር ስትመጪ ሳያፍር ሲደውልልሽ ትንሽ አውርቶ አረሳስቶ አውቆ ይቅርታ ጠይቆ ምናምን ከዛ ስልክ ግዢልኝ። በጣም ፈጣጣ ነው። ይቅርታ አድርጊልኝና ይቅርታውንም እኮ ይቅርታ አላደረኩለትም። አቡዬ ይቅርታውንም እኮ ይቅርታ አላደረኩለትም፣ አልተቀበልኩትም። ብቻ ከልጅ ጋር ያለን ነገር ከልጅ ጋር ቤተሰቦችሽ ናቸው ብር ጠይቅ ይሉካል ስላለ ያንን ነገር ማንም አይልም። እኔ ፊት ለፊት ስለሆነ እኔ ግሩፕ አስሬ አንድ ላይ ስለሆነ ሲናገሩ ይሰማል አይደለም? ግሩፕ አስሬ አንድ ላይ እንዲያወሩ እኮ እዚህ ስማች መለመን አልነበረበሽማ። ልጁን ከፈለገ ራሱ ፈልጎ አንቺን ለምኑ እንዴ። ልጁ የሚፈልግ አባት እኮ ሚስት እንደውም ነገረኛ ሆና አላሳይም ልጄን እያለች ለምኖ ተለማምጦ ልጁን ያያል እንዴ። በግድ የሚሆን ነገር የለም ማሪ። ልታውሪው ራሱ አይገባም። ምን ፈልገህ ነው እኔ ጋር የምትደውለው? ልጅህን ከፈለክ ቤተሰቦቼ ጋር ደውል ቻው ባይ ብለሽ ዝግት ነው ልታረጊበት የሚገባው። አሁን ጋር እኮ ለብቻ አናወራም። አሁን ያንን ሁሉ መከራ አይተሽ ለብቻም ሆነ በግሩፕ ልታውሩ አይገባም። ይሄን ሰውዬ አንቺ ያንን ሁሉ መከራ አይተሽ ፈጣሪ ረድቶሽ በህይወት ወጥተሻል። ከዛ ህይወት ሞተሽስ ቢሆን እሺ፣ የዛን ለታ እርጉዝ ሆነሽ ወጥተሽ በሌሊት ቤተክርስቲያን ስታድሪ መንገድ ላይ ዱርዬ ደፍቶሽስ ቢሆን መንገድ ላይ መኪና ገጭቶሽስ ቢሆን ዞር ብሎ አየሽ? አንቺ ቆራጥ ብትሆኚ የዛን ለት ነበር የምትቆርጭው። እኔ እኮ አሁንም ቆጫለሁ። ጓደኞች በእነሱ ሽምግልና ብሎ እየላካቸው ሲያስጨንቁኝ ከዚህ በኋላ እንደዚህ ብላችሁ ካላችሁ ብሎክ አደርጋችኋለሁ ብያቸው እነሱ እሱንም ብሎክ አደረጉት። ራሱን ብሎክ አደረጉት። በቃ በእኛ በኩል የሚመጣ ከሆነ እና ስለሱ እንደዚህ ሁኝ አብራሽ ሁኝ እንደዚህ ብላችሁ የምትመክሩኝ ከሆነ ብሎክ አደርጋችኋለሁ አልኳቸው። እነሱም አቆሙ ማለት ነው። ተው ግን እኔ በቃ ይሄን አሁን እዛ ቤተሰብ ጋር ሄጄ ያሳለፍኩትን ነገር እዛ በእርግዝና ጊዜ ሄጄ ቤተክርስቲያን ያደርኩትን ነገር ምናምን ይሄን ነገር አያውቁም እነሱ። ለምን ብዬ እነግራቸዋለሁ? ነገር ብለው አፋ ምጠው እኔ ጋር መልሰው እዛ ለቤተሰብ የሰው ጋር እዛ ጠባብ ከተማ ላይ ቤተሰብ ይሰማል፣ ብዙ ነገር አለ። ያን ነገር እንዳይሉ ብዬ ዋጥ አድርጌ በውስጤ የሚያዩት እነሱ ፊት ለፊት ያለውን ብቻ ነው። እዛ ጋር የማሳየው ፊት ለፊት ላይ ያለው የደስታ የምኖረው የሚመስላቸው የውስጥ ያለውን ነገር አያውቁም። ኖ ያቺ ፀጉር ቤት አስጠግታሽ ስራ ያገኘችልሽ ጓደኛሽ ሁሉን ነገር ታውቃለች፣ እያወቀች እሷ እኮ በፍጹም አለች። እኛ ሰዎች ስንባል አስመሳይ ስለሆንን ነው እያወቅን ምን አገባኝ የኔ ህይወት አይደለ እኔ ብሆን አልኖረውም ብለን የምናስበውን ነገር ጓደኛችንን ጥሩ ለመባል ታረቂ ትዳርሽ ነው ሳይ እሷማ እኮ በፍጹም አለችኝ። በፍጹም ሞተሽ እንደው
ሳታገቢ ቆመሽ ልጅሽን ታሳድጊያለሽ እንዴ? ተሳስተሻለች። ተሳስተሽ ስልኩን ራሱ እንዳታነሺ ብሎ ታዲያ ጓደኛሽ ናታረቂ ምንም ቢሆን የለፋሽበት ነው የምትልሽ። እዚህ ያለች እዛ የምትለው እሷ ልጅ ገና ወጣት ሆኜ እዛ የምሰራውን ህይወት ለማሸነፍ 3 አይነት ስራ እሰራለሁ። አስቤዛ እሰራለሁ፣ ፀጉር ቤት እሰራለሁ፣ ፋብሪካ እሰራለሁ። በቃ ህይወትን ለማሸነፍ ደግሞ ያቺ ሁሉንም ስቃይሽን የምታውቅ ጓደኛሽ እያወቀች እንዴት እዚህ አይነት ህይወት ውስጥ ተመልሰሽ ግቢ ትልሻለች? እህቷ ብትሆኚ እናቷ ልጅ ብትሆኚ ትልሻለች ብዬ ነው። እሷ ካልሆነች ሌላውማ ማሬ ችግር የለም። ዋናው ግን ምን መሰለሽ ውዴ፣ አሁን አንቺ ትንሽም ቢሆን እንትን ስላለሽ ነው፣ ሀሳብ ስላለሽ ነው። ትንሽም ቢሆን ይቅርታ ላረግለት ይገባዋል ብለሽ እኛ እንድታማክሪን የመጣሽው። አዎ ይገባዋል ብንልሽ ልታደርጊለት ማለት ነው። ኧረ አላደርግለትም። አይ እኔ ውስጥ ያለውን ህመም በቃ መተንፈስ ፈለግኩ። እዚህ እነሱ በቃ እንደዚህ ቢሆንም በቃ ስንት ነገር ሰውና ስንት ልጆች ይዘው ስንት ዋጋ ከፍለው ያሳድጉ የለም። ያንን በቃ ተመልሰሽ ልጅሽ ማይቷቃል። እንደዚህ አይነት ሴቶች ይኸውልሽ ወንድ አምላኪዎች ናቸው። ያለ ወንድ መተንፈስ የማይችሉ ሴቶች ናቸው። ገብቶሻል? አንቺ እሱ በህይወትሽ በመኖሩ ስቃይና መከራ እንጂ ምን አገኘሽ? ምንም አላገኘሁም። ልጅነቴ ተበላሸ። ልጅነቴ ነው የተበላሸው። ታዲያ ገብቶሻል? እነዚህ እንደዚህ አይነት ምክር የሚመክሩ ሴቶች ህመሜን ታፈንኩና ትንሽ ለመተንፈስ ፈልጌ ነው። በቃ ለማንም እንደዚህ ብዬ አውርቼ አላውቅምና ትንሽ መተንፈስ ፈለግኩኝ። ገባሽ? ትንሽ ውስጤ በቃ ትንሽ ሰላም እንዲሰማኝ ፈለግኩ። በቃ ውስጤ ቂም ይዤ እንትን ስላልኩኝ ውስጤ ደግሞ ቂም ይዘሽ እንትን የሆነ ነገር ይዘሽ ስትቆይ ውስጥሽን እየበላሽ ነው። በቃ እየገደለሽ ነው የሚሄደው እና ያንን ነገር ትንሽ ተንፍሼ እንዲወጣልኝ ነው እዚህ ቦታ ላይ ሲጨናነቅ ምስል በቃ ያንን አስባለሁ። እንደዚህ ደረጃ የደረስኩት አሁን ምን ልል ፈልጌ ነው፣ ቤተሰብ አንዳንዴ ሲነግረን እንደዚህ አትሁኑ፣ እንደዚህ አድርጉ፣ እንደዚህ ሁኑ ሲለን ለእኛ አይመስለንም። ከረፈደ ነው የሚገባን። በዛ ሰዓት ጥሩ እግዚአብሔር ይመስገን አባቴ ጥሩ ህይወት ነበር የሚያኖረን። ምንም የጎደለብን ነገር የለም። በቃ የተሻለ በሚባል ደረጃ ነበር የሚያኖረን። ግን ያን ላፊ ቁጥጥርን አመለጥኩ። በቃ ራሴ እንትን ብዬ ኖርኩ በማለት ግን ዋጋ አስከፍለኝ እና ምን ለማለት ፈልጌ ነው፣ ቤተሰብ ምንም ቢላችሁ ለራሳችሁ ብሎ ነው። በቃ ለእናንተ ብሎ ነው። ነገ ለእናንተ የተሻለ ህይወት እንድትኖሩ የተሻለ ቦታ እንድትደርሱ ነው እና ያንን ነገር ነው እና ቤተሰብ የሚላችሁን ነገር በትንሹ ስሙ። የሚጎዳችሁን ነገር ነው፣ ማይጠቅማችሁን ነገር ነው። ማይሆን ጓደኛ አይሆንም ይሄ አይሆንም ብሎ ሲላችሁ ስሙ። በቃ ይሄ በአጠቃላይ ይሄን ነው ማለት የሚችለው። ግን ማለት ነው ማራማዊትዬ፣ የመጀመሪያው ሬድ ፍላግ የቱ ጋር እንደነበር ታውቂያለሽ? ለመጀመሪያ ጊዜ ሴት ሲያወራ ስታዩ ልታቆሚ ይገባ ነበር። ለመጀመሪያ ጊዜ የማገጠ ጊዜ ይኸውልሽ፣ ሊቀየር የማይችል ነገር አለ በህይወት ብዙ ሊቀየር የሚችል ነገር አለ። ለምሳሌ የጫት ሱስ፣ የሲጋራ ሱስ፣ የመጠጥ ሱስ ይተዋል። ሴሰኛ ወንድ ግን ሊተው አይችልም። ሊተው የማይችል ነገር አለ። አንዳንዴ ከዘራቸውም ልክስክስ የሆኑ ወንዶች አሉ። አባቱም አጎቱም ወንድሙም ሁላቸውም በጣም ሴት የሚወዱ ሰራተኛ ቤት ውስጥ ከሰራተኛ ጋር የሚማግጡ ምናምን ይሄ ሴሰኛ አይነት ወንድ አለ። ይሄ የሴስ ነገር አመል ነው፣ አይለቅ። ገባሽ? ሱሰኛ ወንድ ሱስ ማገገሚያ ገብቶ ሱሱን ሊተው ይችላል። የመጠጥ ሱስ፣ የጫት ሱስ፣ የቁማር ሱስ፣ እነዚህ ነገሮች ሪሃብሊቴሽን ገብቶ ታክሙ ምናምን ይተዋል። ይህ ከዘሩ ግን ሴሰኛ የሆነ ወንድ ሴት ባየ ቁጥር እንትን የሚል ወንድ አይለቅም። ሌባ ላመሉ ዳቦ ይልሳል። አመል ስለሆነ አመል ደግሞ ስለማይለቅ ካልሞተ ስለማይለቀው ሴሰኛ ወንድ ለመጀመሪያ ጊዜ ሲማግጥ ከህይወትሽ ካላወጣሽው ሱድ የሚባል ልጅ አይባልም ሀቢባ እያለ ነው። አሁን አንተ ሴሰኛ ነክ መሰለኝ። እሱ አይለቅህም። ቁርጥህን እወቅ። ትዳር አይበረክትልም። እድሜ ልክህን ከሴት ጭን ወደ ሴት ጭን ስትቀያየር አርጅተህ ወይ HIV ተይዘህ ትሞታለህ። ስለዚህ የኔ ውድ ምንም ነገር ትዳር ላይ ምንም ነገር ይቀር ይባላል። ምንም ነገር ይስተካከላል። ከማገጠ ግን ወንድ ልጅ አለቀ፣ ትዳሩ ቆሸሸ። የመጀመሪያ ጊዜ ሲማግጥ ቻው ልትይ ይገባ ነበር። ልትመለሽ አይገባም ነበር የዛን ጊዜ።
የዛን ጊዜ አንቺ ቤተሰቦች ሐዋሳ ልከውሽ የፀጉር ሙያ ተምረሽ ፀጉር ስትሰሪ ለጓደኛሽ ሚዜ ልትሆኚ ተጠርተሽ የመጣሽ ጊዜ ያለ አይደለ ወደ አዲስ አበባ። የዛኔ አምሮብሽ አገግመሽ ተነስተሽ አምሮብሽ ሲያይ ፍቅር አገረሸብኝ ብሎ ተመልሶ ሲመጣ ልትመልሹ አይገባም ነበር። በቃ የማገጠ ወንድ በቃ ማለት ተሰበረ። እንቁላል ከተበላሸ ትጤዋለሽ። አለቀ። ከህይወትሽ አውጥተሽ ትጤዋለሽ። ከማገጠ ወንድ ጋር አብሮ አይዘለቅም። አስቢው፣ አንቺን ቤት አስቀምጦ አንቺ እየተራብሽ እሱ ካርድ እየሞላ ወጥቶ ሲጀናጀው በጣም እኮ ልብ የሚሰብር ነገር ነው። ሴት ከማገጠች ሴትም ከማገጠች አውጥ ተጣላት። ጭራሽ ደግሞ ሴትም ትማግጣለች። በአብዛኛው እኛ ወንድ ነው ሲማግጥ የምናውቀው። ሴቷ ከማገጠችማ በቃ ሲጀመር ይቅር ሲልም አይተናናቅም ወንድ። ሴቷ ናት እየባገጠባት ሁሌ ይቅር እያለች አብራ የምትኖረው ጅል እንጂ ወንዱማ ኔቨር ኤቨር ሚስቱ ማግጣበት ይቅር ብሎ የኖረ ወንድ አይተንም ሰምተንም በድራማ እንኳን አይተናናቅም። አይደለም በእውነታው ዓለም። እና የመጀመሪያ ሬድ ፍላጉ ቀይ መስመር ብለሽ ልትወጭ የሚገባው የዛኔ ነበረ። ብቻ ግን አሁን ከህይወትሽ ተመረሽበታል። አትሊስት ብዙ ያስታመመ ሲቀብር አያለቅስም አይደለ? አንቺ ብዙ ስላስታመምሽው ትዳርሽን ይህን ሰውዬ ብዙ ሹሩሩ ስላልሽው ብዙ ስላባበልሽው አሁን ይቆርጥልሻል ብዬ ተስፋ አደርጋለሁ። ብዙ አስርቦሽ ማግጦብሽ በድሎሽ ሰድቦሽ ገፍቶሽ ይህን ሁሉ ነገር አድርጎሽ አመታት ተቋቁመሻል። ገባሽ? ስለዚህ ብዙ ያስታመመ ሲቀብር አያለቅስም። ጨረሽ በቃ አንቺ አይቆጭሽ። ታወላሳ አይገባም ማሪ። እውነት ልጁን የሚፈልግ ከሆነ ነገ ከተጸጸተና ከተመለሰ ልጁን ያናገር። ራሱ ዳይሬክትሊ እየደወለ ያወራ ልጁን። አንቺ አረብ ሀገር ነው ያለሽው። ልጅሽ ከአንቺ ጋር አይደለችም። ልጅሽ እናትሽ ጋር ናት። እናትሽ ጋር እህትሽ ጋር እየደወለ ልጁን ያገኝ። አንቺ ጋር የሚደውልበት ምንም ምክንያት የለውም። ልፈቅጅለት አይገባም። ገባሽ? ቢያከብርሽ ሲጀመር አንቺ ቆፍጣና ብትሆኚ ተመልሶ አይመጣም። ሲሳፈጥሽ ነው። ያው እንደ በፊቱ መስለሽው አሁንም ይቅር ትለኛለች ብሎ ነው ደፍሮ መጥቶ ይቅርታ እያለሽ እያታለለሽ ያለው። ቆፍጠን በይ፣ ብሎክ አርጊው። ልጅህን ከሆነ የምትፈልገው እናቴ ጋ ደውል፣ እህቴ ጋ ደውል። እኔ ጋ አይደለም ያለችን ያለሁት አረብ ሀገር ነው። መዳም ቤት ልጄን ይዣት አልመጣሁም። ልጅህን ማናገር ፈልገህ ከሆነ ዳይሬክትሊ ይዛ ደውል በይው። እንኳን ለምነሽ ግሩፕ ከፍተሽ ምናምን ልጁን እንዲያናገር የምትለምኝው እሱ ነው። ለምኖ ማናገር ያለበት ልጁን። እሺ አመሰግናለሁ። እና ግን አንድ ነገር ልንገርሽ፣ አንቺ ሁሌም እሰይ እንኳን ቀለለሽ። አንቺ ሁሌም ተፈላጊ ነሽ። ወጣት ነሽ፣ ሴት ነሽ፣ ቆንጆ ነሽ፣ ሁሌም ተፈላጊ ነሽ። እሺ ሁሉም የፈጣሪ ፍጡር ቆንጆ ነው። አላየውሽም? ቆንጆ ነሽ የምልሽ ሁሉም ፈጣሪ የፈጠረው በአጠቃላይ ቆንጆ ነው። ፈጣሪ ስለማይሳሳት ሁላችንንም ቆንጆ አድርጎ ነው የፈጠረን። ስለዚህ ቆንጆ ነሽ፣ ተፈላጊ ነሽ። ራስሽን ከወደድሽ፣ ራስሽን ካከበርሽ የሚገባሽ ሰው ወደ ህይወትሽ ይመጣል። ለአንቺ የሚገባሽ ሰው ዋጋሽን